ድግምት ተሰርቶበት ሰውየው እኮ በቃ ያው ግልጅጃ ለኔ ሳይሆን እንዴት እንደደነገጥኩኝ እንዴ! ለሱ ብታስብ ኖሮ ይሄንን አታደርግም። ስላሰብኩለት አታስብም። ለዛ ደግሞ ሲባል ሌላ ገመናችሁ እንዳይወጣባችሁ ሌላ ሚስጥራችሁ እንዳይወጣባችሁ የምትፈልጉ ከሆነ ይሄን ልጅ ወደ ጤናው መልሱለት። ህክምናቱ ሰድህና አንዴት ሐኪም ማለት አንድ ወቅት ሐኪም የሚያደርግሃል አንዳንዴ ሐኪም የሚያደርግሃል እንዲህ ቆጥሬ ማልነግረው አይነት ነገር ማለት ነው። ላይፌ በዚህ ልክ የተስተካከለው አብርሽን ካገኘሁት ጀምሮ ነው። እንግዲህ ዛሬ በጣም አስቸኳይና ጥብቅ ማስጠንቀቂያ ለመስጠት ነው የመጣሁት። ሩታ ኤፊ እንተዋወቃለን። ምን እያደረጋችሁ እንደሆነ እያንዳንዱን ነገር ተረድቼዋለሁ። ለዛ ደግሞ ሲባል ከባድ የሆነ ነገር ከኔ ይጠብቃችኋል። ያንን የማትፈልጉ ደግሞ ከሆነ አብርሽ የሆነውን ነገር መናገር አለባችሁ። ካልሆነ ደግሞ ማለት ነው ወደ ህክምና ቦታ ላይ እንዲሄድ መፍቀር መቻል አለባችሁ። ማታ የተለቀቀው ቪዲዮ ላይ በጣም ነው ስናደድ የነበረው፣ በጣም ከምነግራችሁ በላይ። ለምን እንደምናደድ ደግሞ እያንዳንዱን ነገር ጠንቃችሁ ታውቃላችሁ ብዬ ተስፋ አደርጋለሁ አይደል? ስለዚህ አብርሽ ለኔ ምን አይነት ሰው እንደሆነ ምን አይነት ነገር እንደዋለልኝ ኤቭሪቲንግ እናንተ ታውቁታላችሁ ብዬ አስባለሁ። ምንም መናገርም ማስረዳትም አይጠበቅብኝም አይደል? ስለዛ ጉዳይ ላይ ምንም ማውራትም አይጠበቅብኝም። ለኔ ይሄንን አድርጎልኛል ብዬ ለእናንተ ማስረዳችሁ አይነት ሰው አይደለሁም። ታውቁታላችሁ በቃ እዚህ ላለሁበት ደረጃ ላይ ትልቁን ሚና ሲጫወት የነበረው አብርሽ እንደሆነ ጠንቅቃችሁ ታውቃላችሁ። ስለዚህ በእንደዚህ አይነት ሲቹዌሽን ላይ ደግሞ እንደማልተውም ልነግራችሁ ፈልጋለሁ። አሁን ላይ እንደ ቤተሰብ የሚዲያም ሰው እንደመሆኔ ሚዲያ ላይ እነግራችኋለሁ። ይሄንን ነገር አቁሙ፣ ጤናውን መልሱለት፣ በቃ መልሱለት ጤናውን። በጣም የሚወደው ሰው አለ፣ በጣም የሚጨነቅለት፣ በጣም የሚያዝንለት ሰው አለ። ለነሱ ስትሉ ጤናው እንዲመለስለት አድርጉ። አለበለዚያ ግን ምን ማድረግ እንደምችል ምን አይነት ኬዞችን ስፈታና ስቋጥር እንደነበረ ጠንቅቃችሁ ታውቁኛላችሁ ብዬ አስባለሁ። ስለዚህ በዚሁ ብንፋታም ይሻል ይመስለኛል። አለበለዚያ ግን በዚሁ ጉዳይ እንቀጥላለን የምትሉ ከሆነ ይህኔ ማንጸፋ በጣም ከባድ ነው የሚሆነው። እንደ ቤተሰብ መታየታችን ምናምን ነገር ያበቃለታል። ምናልባት ከአንቺ እንዳይርቅ ያደረግሽው ነገር ሊሆን ይችላል። ምናልባት ግን ደግሞ እሱም ቢሆን በሱ ፈቃደኝነት ነው ሊሆን የሚገባው። ኦነስትሊ ንገረኝ ካልሽኝ ከአንቺ ጋር እንዲሆን እፈልግ ነበረ። አሁን ግን ያንን ነገር ማሰብ ራሱ አልፈልግም። ምክንያቱም ልክ አይደለም። ከዚህ ቀደም የተወሰኑ ሰዎች እኔን ከዚህ ቀደም ተከታተሉኝ የነበራችሁ ሰዎች ይህንን ጉዳይ ታውቁታላችሁ ብዬ ተስፋ አደርጋለሁ። አኑ ላይ ድግምት ተሰርቶበት ነበር። ይኸው እንደዚህ አይነት በአንገት ሐብል። ስለዚህ አብርሽ አንገት ሐብሉን ማውለቅ አለበት። በቃ አንድና አንድ አብርሽ የአንገት ሐብሉን እስካላወለቀ ድረስ ጤናው ሊመለስለት አይችልም። እንደው ከዚህ ቀደም የነበረውን የእነ አኑን ጉዳይ የምታውቁት ካላችሁ አኑና ኪያን የምታውቋቸው ከሆነ ማለት ነው የነሱን ጉዳይ የምትከታተሉ ከነበረ አኑ እንደዚህ አይነት ነገር ተደርጎበት ነበር። በኪያ አክስት ድግምት ተሰርቶበት በአንገት ሐብል ብዙ ሴራ ተሰርቶበት አንገት ሐብሉን ልናወልቅለት ስንሞክር ምናምን ነገር እምቢ ብሎ ነበር። የአብርሽም ጉዳዩ ይሄ ነው የሚጠብቀው። አንቺ በጣም በቀላሉ በቃ አንቺ ጋር እንዲቀመጥ ብቻ አስበሽ ሊሆን ይችላል። ግን እንደዛ ላይ በቃ ይችላል፣ በዛ ላይ ቋረጥ ይችላል። ነገ ሌላ መዘዝ ይዞብን ሊመጣ ይችላል። ስለዚህ እኔ አሁን ብዙ አላወራም። ታውቀኛለህ ብዬ አስባለሁ። በደንብ እንተዋወቃለን።